በጣም አስፈላጊና ምርጥ የሆነ ለጸጉር ቅባት አዘጋጅቻለሁ ማለት ነው። ሁሌም እንደምትመለከቱት ጥሩ ነገር ለጸጉሮቻችን እሺ እቀርባለሁ ማለት ነው። እንደምትመለከቱት ይህን ቅባት ከሱቅ ከምንገዛው ይልቅ ቤት ውስጥ እንዴት አድርገን ነው እንደዚህ አይነት ጽድ ያለ ቅባት የምናዘጋጀው የምለውን ነገር ዛሬ ይዤላችሁ ቀርቤያለሁ። እንደምትመለከቱት በጣም ምርጥና ጽድ ያለ ቅባት ነው ማለት ነው ይዤላችሁ የቀረብኩት። በጣም ትወዱታላችሁ። ከምን እንዳዘጋጀውኝ ወደ ቀጣይ ሰላም ጤና ይስጥልን። ውድና እየተከበራችሁ የባለም ኤልያስ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንድ የደውል ምልክቱ አንድ በመጫን ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። እንደምትመለከቱት ዛሬ ይዤላችሁ የቀረብኩት ይህንን ግብአት ሀበሻ አለ፣ ቅርንፉድ አለ፣ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ጥቁር አዝሙድ እንዲሁም ከሪፈታ በአረብኛ ይባላል እና ይህንን በዚህ እንዴት አድርገን ነው ምን ሰራው የምለውን ነገር ነው ማለት ነው። አሁን ደግሞ ንጹህ ድስት አዘጋጅቻለሁ ማለት ነው። በዚህ ንጹህ ድስት የሚያደርገው እነዚህን ያዘጋጀሁትን ግብአቶች ወይስ እነዚህን ነው ማለት ነው መጨምረው። በዚህ እንዴት አድርገን ነው ለጸጉሮቻችን ቅባት ምን ሰራው የምለውን ነገር ነው ማለት ነው ዛሬ ይዤ ለቀረብኩላችሁ። በጣም ተወዱታላችሁ። የተጠቀምኩት አንድ ቀይ ሽንኩርትና እንደምትመለከቱ ይህንን ነጭ ሽንኩርትም 2 ፍሬ ብቻ ነው የተጠቀምኩት ማለት ነው። በጣም ተወዱታላችሁ። በጣም ጥሩ የሆነ ዘይት ነው ማለት ነው ዛሬ ወይም ቅባት ማለት ነው የምናዘጋጀው አብረን እናዘጋጃለን ማለት ነው። እንደዚህ በንጹህ ድስት ካስቀመጠን በኋላ ምንድነው የምናደርገው? በንጹህ ድስት ካስቀመጠን በኋላ የኮኮናት ዘይት ያስፈልገናል። የረጋ ማለት ነው። ይሄኛው የረጋ ዘይት ነው ማለት ነው። በፍሪጅ ውስጥ ነበር ያስቀመጥኩት። ከዚህ ግማሹን ማለት ነው እጠቀማለሁ ማለት ነው። ግማሹን እጠቀማለሁ። ብዙ ጊዜ አስፈላጊ የሆነ ይሄኛው በጣም አስፈላጊ ነው ለጸጉሮቻችን። ምን ሽታ የሌለ የኮኮናት ዘይት ነው ማለት ነው። እንደምትመለከቱት የረጋ ነው ማለት ነው። እንደዚህ እጠቀማለሁ። ከዛ በኋላ ደግሞ አንድ ማንኪያ ቫዝሊን ነው የምጠቀመው ማለት ነው። አንድ ማንኪያ ብቻ ነው የምጠቀመው። ከዛ በላይ መጠቀም ትችላላችሁ። ቫዝሊኑ ደግሞ ለብዙ ጊዜ ማታ እግሮቻችን ላይ ልንቀባ እንችላለን። እጆቻችን ላይ ምናልባት አንዳንድ ጊዜ ክሎሮክስ ስንይዝ እንትን በሳሙና ብዙ ጊዜ አረብ ሀገር ላይ ክሎሮክስ የሚባለው እንትን ስንይዝ እጆቻችን እንትን ስለማል ከዛ ይሄንን ልንጠቀም እንችላለን። ግን ዛሬ እኔ የተጠቀምኩት ለጸጉሬ ነው ማለት ነው። እና ዘይት እጨምራለሁ ማለት ነው። ምን አይነት ዘይት የምትጠቀሚ ካላችሁ ኮኮናንትና ሽንኩርት የተቀላቀለ ዘይት አለ ማለት ነው። እሱን ገዝቼ ያስቀመጥኩት እሱን ነው ማለት ነው እየጨመርኩት ያለው። እንደምትመለከቱት ይህንን እጨምረዋለሁ ማለት ነው። በጣም ሽታው በጣም ጥርትና ጽድ ያለ ነው ማለት ነው። ይሄኛውን በተጠቀምኩት ጊዜ ብዙ ጊዜ እኛ ጥቁር አዝሙድ፣ ሽንኩርት፣ ነጭ ሽንኩርት ያለው ነገር እንደ ሽታ አይኖርም ወይ ልትሉ ትችላላችሁ። ምንም ሽታ አያስነቃም፣ ያለውም አይመስልም። በጣም ጽድ ያለ እንትን ነው ማለት ነው። ጠረኑ በጣም ደስ የሚል ነው ማለት ነው ያለው። ሽታው በጣም ተወዱታላችሁ። እንደምትመለከቱት እንደዚህ አድርጌዋለሁ ማለት ነው። ከዛ በኋላ በእሳት ላይ ለተወሰነ ደቂቃ አቆየዋለሁ በእሳት ላይ ማለት ነው እና እንደዚህ አድርጌ እሳት ላይ አድርጌዋለሁ ማለት ነው። እንደምትመለከቱት ይህንን ይመስላል ማለት ነው። ተኩል ደቂቃ ልታቆዩ ትችላላችሁ። 15 ደቂቃ ልታቆዩ ትችላላችሁ። እንደ ፍላጎታችሁ ልታቆዩ ትችላላችሁ እና ይህንን ይመስላል ማለት ነው። እንደዚህ አድርጌዋለሁ ማለት ነው። በጣም ነው ሽታው ደግሞ ደስ የሚል ሽታ ነው ያለው ማለት ነው። ምንም ነጭ ሽንኩርት አደረጋችሁ ምን አደረጋችሁ ምንም አያስነቃም ማለት ነው። እና ይህንን በተጠቀማችሁ ቁጥር ሁል ጊዜ ቤት ውስጥ እያላችሁ ጸጉሮቻችን ላይ ስትታጠቡ ሳትታጠቡ በፊት የሆነ ነገር ቅባት ይሁን በቂ የሆነ ነገር ተጠቀማችሁ በታጠባችሁ ቁጥር ላይ የሆነ ነገር ጸጉሮቻችሁ ላይ ቅባት የትኛውም አይነት ዘይት በተጠቀማችሁ ቁጥር ጸጉሮቻችሁ ለውጥ ያመጣል ማለት ነው። እና ትንሽ ደቂቃ ካወጣውን በኋላ ንጹህ እቃ አዘጋጅቻለሁ። ከዛ በኋላ
በማጣሪያ አጥለዋለሁ ማለት ነው፣ ዘይቱን ማለት ነው። እንደምትመለከቱት እንደዚህ አጥለዋለሁ ማለት ነው። እንደምትመለከቱት ይህንን ይመስላል ዘይቱ ዛሬ ያዘጋጀሁት። ይሄኛውም ከበረደ በኋላ ደግሞ ትንሽ እንትን ይሆናል ማለት ነው፣ ይደጋል እና በጣም ትወዱታላችሁ። እንደምትመለከቱት ጽድ ያለ የጸጉር ቅባት ነው ማለት ነው የዛሬ። በጣም ይለያል። በጣም ትወዱታላችሁ ብዬ አስባለሁ። እንደምትወዱትም ደግሞ ተስፋ አለን። በጣም ጽድ ያለ ቅባት ነው ማለት ነው እና ንጹህ እቃ ባዝ ካዘጋጅቼ እንደዚህ በንጹህ እቃ ከጨመርኩም በኋላ እንደምትመለከቱት ይህንን ይመስላል ማለት ነው። ይህ ቅባት በምትጠቀሙበት ሰዓት ለጸጉሮቻችሁ በጣም ለውጥ ያመጣል ማለት ነው። እና ጸጉሮቻችሁን ባላችሁ ሰዓት ላይ ትንሽ ለምሳሌ ተኩል ደቂቃ ካላችሁ ሩብ ደቂቃ ለጸጉሮቻችሁ ብትሰጡ በጣም አሪፍ ነው ማለት ነው። ከተኩል ደቂቃ በሩብ ደቂቃ ውስጥ ማለት ነው። ከዛ እየተወሰነ ለጸጉሮቻችሁ ቦታ ብትሰጡ በጣም አሪፍ ነው ማለት ነው። አሁን ደግሞ ለመቀባት ዝግጁ ሆኛለሁ ማለት ነው። 3 ቦታ አካፍዬ ነው ማለት ነው መቀባው ዛሬ። እንደምትመለከቱ ጸጉሬን በምሽት አበጠርኩኝ፣ አስተካከልኩኝ። ከዛ በኋላ 2 ቦታ 3 ቦታ አካፍዬ እየሰራውኝ ነው ማለት ነው። ይህንን ቅባት የምጠቀሙ ማለት ነው። እና 2 ነበር ያዘጋጀሁት። ከሁለቱ አንዱን ግማሽ ያለውን ከሱ እጠቀማለሁ ማለት ነው። ይሄኛው ለኔ ለብዙ ጊዜ ሊሆን ይችላልኛል ማለት ነው። በጣም ጥሩ ሽታው ደስ ስል በቃ ምን ልበላችሁ። ይሄንን ተቀብታችሁ ሸርብ ጠመጠማችሁ ምን ጠመጠማችሁ ምንም ሽታ አያስነቃም፣ ያለውም አይመስልም ማለት ነው። በጣም ወድጄዋለሁ ማለት ነው። ሽታውን እንደምትመለከቱት 3 ቦታ አካፍላለሁ ማለት ነው። ከዛ ጎን ለጎን ያለውን እሰራለሁ። በጣም ነው የወደድኩት ዘይቱን እና በታጠባችሁት ቁጥር ወይ ሳትታጠቡ ለመታጠብ ካሰባችሁ የሆነ ነገር በጸጉሮቻችሁ ላይ መቀባት አለባችሁ ማለት ነው። እና ይሄ ጸጉር ለኔ 1 አመት እራሱ አልሆነም። እኔ አስቆርጬ ነበረ ከጫፍ እንዳለ አላድግልኝም ብዬ አስቆርጬ ነበረ ማለት ነው እንዳለ እና ከዛ በኋላ ካስቆረጥኩኝ በኋላ መጀመሪያ ጫፍ ነበረ፣ ጫፍ ላይ መንታ እያደገ ሲያስቸግርኝ አስቆረጥኩኝ። ከዛ በኋላ እንደዚህ አይነት መጠቀም ጀመርኩኝ። ከተጠቀምኩኝ ደግሞ በጣም ለውጥ ነው ያገኘሁት ማለት ነው። ጸጉሬ ላይ በጣም ወድጄዋለሁ ማለት ነው። ለካ ሳንንከባከብ ስንቀር ነው ለካ ጸጉሮቻችን መባላሸው ነገር ነው ያልኩት እኔ ራሴ። እና እንደዚህ በተጠቀምኩት ጊዜ ለውጥ አግኝቼዋለሁ ማለት ነው። እንደምትመለከቱት ተቀብቼ እንደዚህ መሽጣለሁ ማለት ነው። በጣም ወድጄዋለሁ። በጣም ዋው ነው ማለት ነው። እንደምትመለከቱት ይኸውላችሁ ይህንን ይመስላል ማለት ነው። ውድ ቤተሰቦቼ በጣም አሪፍና ምርጥ የሆነ ጸጉር ነው ማለት ነው። እንደምትመለከቱት እንደዚህ ሰርቻለሁ ማለት ነው። አንድ በኩል ከሰራኝ በኋላ ጫፉን ደግሞ በመሸጥ አብጥረዋለሁ። ቅባትንም ደግሞ እንትን አድርጓለሁ ማለት ነው። ከዛ ጫፉን ደግሞ ጥርት አድርገን ነው የምንሰራው ማለት ነው። አንድ ነገር ሳይቀር ጫፉን በጣም ነው የምንሰራው ማለት ነው። ውድ ቤተሰቦችዬ እንደምትመለከቱት ጫፍ እንደዚህ አንድም ሳላስቀራ ነው የምሰራው እና እላቻለሁ ውድ ቤተሰቦቼ ሁሌም ማለት ነው ጸጉሮቻችሁን ተንከባከቡ ነው የምለው። ተንከባከቡ፣ በቻላችሁት ኃይል ጸጉሮቻችሁን ብትንከባከቡ በጣም አሪፍ ነው ማለት ነው። ውድ ቤተሰቦችዬ እንደምትመለከቱት ይህንን ይመስላል። ዋው ብያለሁ ማለት ነው። እኔ በጣም ነው የወደድኩት። እንደምትመለከቱት ጸጉሬን እንደዚህ ይመስላል። ከዛ አንድ በኩልም ደግሞ እንደዛ እሰራለሁ ማለት ነው። ከሰራሁኝ በኋላ በዛ ላይ በቃ ሁሌም እንትን እያደረጋችሁ በምትሰሩበት ሰዓት ቅባት ሳትቀቡ ዝም ብላችሁ ደረቁን እንዳትሰሩት ማለት ነው። ለምን ደረቅ እንትን በሰራችሁት ቁጥር ጸጉሮቻችሁ ድርቅ ብሎ በኋላ ስትፈቱት ደግሞ እንዳለ ነው የምራገፈው ማለት ነው። ስለዚህ አሁን ሳትሰሩ በፊት የሆነ ነገር ተቀቡ። ባገኛችሁት አጋጣሚ ሴት ሊሆን ይችላል፣ በቃ ዘላሽም የሚመስል በቃ ማንኛውም አረብ ሀገራት ደግሞ በጣም ርካሽ ነው ቅባት። የፈለጋችሁት ነገር ለጸጉሮቻችን የምንፈልገው ነገር በጣም ርካሽ ነው ማለት ነው። ስለዚህ እንደዚህ አድርገን ብንጠቀም አሪፍ ነው ማለት ነው። ውድ ቤተሰቦች እንደምትመለከቱት ቆዳ ላይ ራሱ እቀበዋለሁ ማለት ነው። ትንሽ መሳጅ አድርገዋለሁ። በጣም ነው ወደድኩት። ሽታውን ራሱ በጣም
በጣም ዋው ነው ማለት ነው ውድ ቤተሰቦችዬ። እና እንደዚህ ያደርጋችሁ ተቀቡ፣ ተጠቀሙት። እኔ እንደተጠቀምኩት እናንተም ብትጠቀሙ በጣም አሪፍ ነው ማለት ነው። አሁን ሁለት ቦታ ሰርቻለሁ፣ ሁለት ጎንን ሰርቻለሁ። አሁን ደግሞ የቀረልኝ መሀል ላይ ያለው ብቻ ነው ማለት ነው። እሱንም ላይ ቅባት ተቀብቻለሁ። አሁን ደግሞ መስራት ብቻ ነው የቀረልኝ ማለት ነው። እንደምትመለከቱት እሱን እሰራለሁ። ከዛ በጣም ነው ወደድኩት፣ በጣም ከምላችሁ በላይ ማለት ነው ውድ ቤተሰቦችዬ። በጣም ነው ወደድኩት ማለት ነው። እንደዚህ አድርጋችሁ ብትጠቀሙ በጣም ተጠቃሚ ነው ማለት ነው የምትሆኑት ውድ ቤተሰቦችዬ። እና ሁሌም ደግሞ ስለምታበረታቱኝ ጠንክሪ፣ በርቺ፣ ጎበዝ ለምትሉ ለሁላችሁ ከልቤ ምስጋና አለኝ ማለት ነው። እና እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ፣ ሰላምንም ጌታ ያብዛላችሁ ማለት ነው ውድ ቤተሰቦቼ። እንደምትመለከቱት እንደዚህ አድርጌ ሰርቻለሁ ማለት ነው። ራሴን ነው የምሰራው ማለት ነው። ሰው አያስፈልገኝም ማለት ነው። ፀጉሬን ለመስራት ምንም አይነት ፀጉር በራሴ ነው የምሰራው ሁሌ ማለት ነው። በጣም ነው የምወደው። ሰው ደግሞ ሲሰራ በጣም ቶሎ ነው የምፈተው። ስለዚህ በራሴ ነው የምሰራው ማለት ነው ፀጉሬን እንደዚህ እና እንደምትመለከቱት ጫፉን ልቅም አድርጌ ነው ማለት ነው የሰራሁት። እንደምትመለከቱት ጫፍ ምንም አላስቀረውም። እና አላቻለሁ ውድ ቤተሰቦች በጣም ትወዱታላችሁ ብዬ አስባለሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ በፍጹም እንዳትረሱ ማለት ነው። ሁሌም ስለምታበረታቱኝ እጅግ አድርጌ ከልቤ አመሰግናችኋለሁ። እና እንደምትመለከቱት እንደዚህ አድርጌ ጨርሻለሁ ማለት ነው። በጣም ወድጄዋለሁ ማለት ነው። የዛሬ ቅባትን ሱቅ ላይ ሄጄ ከሚገዛ ይልቅ ይሄን ነው ማለት ነው የመረጥኩት። ሽታው ራሱ ደስ የሚል መዓዛ ያለ ቅባት ነው ማለት ነው። የዛሬ በጣም ይለያል። እንደዚህ አድርጌ ተቀብቻለሁ ማለት ነው። ጫፍ ጫፉንም ሁሉንም ቦታ እንደዚህ አስተካክያለሁ ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን መልካም ቆይታ